እግዚአብሔር የተመሰገነ ይሁን በጣም አስደናቂ ክስተት ነው ይሄ አብሶ እግዚአብሔር ከመጀመሪያ ጀምሮ ያዘጋጀውን ሐሳቡን ፈቃዱን ሊያደርግ መሲሁን ሊልክ አስቀድሞ ጌታ እግዚአብሔር በሚልኪያስ እንደገናም ደግሞ በኢሳይያስ 57 ኢሳይያስ 40 ላይ ብታነቡ እዛ ላይ አስቀድሞ ስለ መንገድ ጠራጊ ይናገር ነበር መንገድን የሚያስተካክል ከፊት እልካለሁ ጉብኝት አደርጋለሁ ለእስራኤል ጉብኝት አለ መሲህ እልካለሁ እጎበኛለሁ ብሎ ግን አስቀድሜ የምልከው መልእክተኛ አለ ይሄም መልእክተኛ ዝም ብሎ ቃል ብቻ አይደለም ነገር ግን ጥርጊያን መንገድን የሚያስተካክል ነው ዛሬ ፕሮቶኮሎች እንደሚባሉት አንድ ነገስታት ወይም ፕራይም ሚኒስተሮች ወይም ደግሞ ፕሬዝዳንቶች ወደ አንድ አካባቢ ሲሄዱ አስቀድመው የሚላኩ አሉ አስቀድመው ከነሱ ፊት ቀድመው የሚሄዱ አሉ በዛን ጊዜ አብሶ መንገድን የሚጠርጉ ሲል ሊትራሊ ነው መንገድን የሚጠርጉ ስላሉ ነው ያን ቃል ተጠቅሞ ነው ከፊት ይወጡና ከንጉሱ ፊት ምክንያቱም በዛን ጊዜ መንገድ አስቸጋሪ ነው መንገድን ለፈረሱም ለሰረገላውም ለምኑ መንገድን የሚያዘጋጁ ናቸው አስቀድመው ወጥተው ያዘጋጃሉ ዛሬም ስታዩ አንድ ፕሬዝዳንት አንድ ፕራይም ሚኒስተር ይመጣል ከተባለ አንድ ከተማ ወይም አንድ አገር ላይ ያቺ ከተማ ያቺ አገር ትዘጋጃለች ግን ደግሞ አስቀድሞ ይሄንን የሚያዘጋጁ ከፕሬዝዳንት ወይም ከፕራይም ሚኒስተሩ አስቀድሞ ሄደው አብረው ይሄን ስራ ይሰራሉ ፕሮቶኮሎች ማለት ክብር ለጌታ ይሁን ስለዚህ እግዚአብሔር እነሆ መልእክተኛዬን እልካለሁ አለ መልእክተኛዬን እልካለሁ ነገር ግን መንገዴን በፊቴ ያስተካክላል አሁን ምንድነው ጉብኝት አለ ቪዚቴሽን አለ እግዚአብሔር ሊመጣ ነው መሲሁ ሊመጣ ነው ስለዚህ አስቀድሞ የሚሄድን ላከ በዛን ጊዜ ቃል ነበረ አሁን ግን ሊትራሊ ዮሐንስ መጥምቁ ዮሐንስ ያ የተባለው እኔ ነኝ አለ ሃሌሉያ እኔ ነኝ አለ መንገድን የምጠርግ ነኝ ማስተካከል ነኝ ስለዚህ ነው ወገኖቼ በመንፈሳዊ ትርጉሙ የሰዎችን ልብ ለመሲሁ ያዘጋጅ ነበር በመንፈሳዊ ትርጉሙ ማለት ያዘጋጅ ነበር ልባቸውን ያዘጋጃል እና ብዙ በዚህ በርግጥ ምናገርበት አይደለም ነገር ግን እንደው የቃሉን መሰረታዊ የሆነውን ነገር ሐሳብ እንድንይዝ ስለምፈልግ ነው እኔ መጣለው ከመምጣቴ በፊት ግን ከመጎብኘቴ በፊት ግን ወደናንተ ከመምጣቴ በፊት ወደ ከተማችሁ ወደ አገራችሁ ወደ እስራኤል ወደ ኢየሩሳሌም ከመምጣቴ በፊት ወደዚህ ዓለም ከመምጣቴ በፊት አስቀድሜ እልካለሁ እሱም መጥምቁ ዮሐንስ ነው አሁን ይሄንን አውቆ መጥምቁ ዮሐንስ እንደዚህ አለ በዚያ ወራት መጥምቁ ዮሐንስ መንግስተ ሰማይ ቀርባለችና ሃሌሉያ እግዚአብሔር የተባረከ ይሁን ወገኖቼ እግዚአብሔር አንዳንዴ ይቀርባል ይመጣል የሚገርም ነው መንግስተ ሰማይ ቀርባለች አለ ነገር ግን ቀርባ ይሄንን የሚመጣውን መሲህ ሰዎች እንዲቀበሉት ልብ ያስፈልጋል አለ የምናገርበት አርዕስት ተዘጋጁ የመለኮት ጉብኝት ይመጣል ሃሌሉያ ካልተዘጋጃችሁ ወገኖቼ የመለኮት ቪዚቴሽን ያልፈናል በኋላ በደንብ መጣበታል ተዘጋጁ ባይ ዘ ዌይ አማኝ ሁሉ ጊዜ መዘጋጀት አለበት ስፔሻሊ አሁንማ ወገኖቼ ብዙ ነገር እያየን እንዴት በፍጥነት ነገሮች እየሄዱ እንዳለ እያስተዋልን እያየን እየተመለከትን ምናልባት በእኛ ዘመን ያየነው የለውጥ በእኛ ዘመን ያየነው ለውጥ I don't know በሌላ ዘመን ታይቶ አይታወቅም እኔ ባለሁበት በዚህ እድሜ ያየሁት ለውጥ የሚገርም ነው ዛሬ ላይ ብዙ ነገር ለውጣል ስለዚህ በጣም ቀርቧል በጣም ፈጥኗል አማኝ ምን ልላችሁ ነው በጣም መዘጋጀት አለበት የቴክኖሎጂ ግኝቱ
እድገት ፍጥነት እኔ የሚገርመኝ አንዱን ነገር ሰርተውልን ቴክኖሎጂ እሱን ገና በቅጡ ሳናውቅ ሌላ ላይ ገብተናል ሌላ እንትን ውስጥ ገብተናል አሁን AI ገባችሁ አልጨረስነውም እኮ መጀመሪያ ያለውን የኢንተርኔት ጉግልን እንኳን ብዙ ነገሮችን እንኳን ያሉትን እኮ አልጨረስንም አሁን ሌላ ግኝት ውስጥ ገብቷል ባይ ዘ ዌይ እነሱ ቀድመውን ሄደዋል ስላላወጡት ነው እንጂ ኦሬዲ እነሱ አልፈዋል አሁን AI ብቻ አይደለም ወገኔ ስለዚህ ይሄን ይያየ አማኝ ምን ልላችሁ ነው መዘጋጀቱ መሆን አለበት አሜን አሜን ወገኖች we have to be ready የሶሻል ክራይሲሱን ስታዩ በእነዚህ 10 አመታት ውስጥ ያለው የሶሻል ክራይስ በጣም የሚገርም ነው ሌላ ርኩሰት ሌላ አመጻ አንዱን እንደምንም ብለን ስንቀበል ተቀበልን ስላችሁ እንደው ለአይምሮአችንም እንደው ለአይናችንም ስንል ሌላ ታሪክ ውስጥ ገብተዋል እነሱ አይ እንዴ ተው ስንል አይ እንጨት ጋር አጋቡን አሉ አይገርማችሁ በቃ ከህንጻ ጋር አጋቡን እኔ በጣም ይገርመኝ ፓሪስ ያለውን ከዚህ በፊት ተናግሬ ያውቃለሁ ፓሪስ ያለውን ይታው ምንድነው የሚባለው እና እዛ ላይ ሰርጓን ያረጋች ሴት አቃለሁ ስላችሁ አይቻል ሰርጓን በጣም ከባድ ይሄንን ይያየን አማኝ ሊነቃ ያስፈልጋል ኦኬ ተዘጋጁ የመለኮት ጉብኝት እንዳያልፈን አሜን ወገኖቼ እግዚአብሔር የሚጎበኝ አምላክ ነው እስቲ እግዚአብሔር የሚጎበኝ አምላክ ነው በሉ ሃሌሉያ ድንገት ሰው በተለያየ ምጡ ውስጥ ሆኖ በተለያየ ሁኔታ ውስጥ መለኮት ይመጣል ሃሌሉያ አለው ይላል እግዚአብሔር ይጎበኛል ኢየሱስ ክርስቶስ ጌታ ነው እግዚአብሔር ይመጣል እግዚአብሔር አለ ግን ይመጣል ስላችሁ ማኒፌስት ማድረግ ይጀምራል በህይወት ባይ ዘ ዌይ መለኮታዊ ጉብኝት ምን ማለት ነው ካላችሁ እግዚአብሔር በግልጥ ነገሮችን ለመቀየር ባለህበት ሁኔታ ሲመጣ ማለት ነው የመለኮት ጉብኝት ማለት አሁን ባለህበት በግልጥ ማለት ይሄ በተዘዋዋሪ ወይም ደግሞ በግልጥ አንተ ጋር ነገሮችን ለመቀየር ባለህበት ሁኔታ ባለህበት ሲቹዌሽን እግዚአብሔር ሲመጣ አሜን ወገኖች እኔ እንኳን ስንቶቻችሁ ላይ አይቻለሁ ዲቫይን ቪዚቴሽን ሃሌሉያ እንዴ ኢየሱስ ክርስቶስ ጌታ ነው ስለዚህ እግዚአብሔር ይጎበኛል እግዚአብሔር ይመጣል ጥያቄ ለመመለስ ሊበቀል ይመጣል ሊባርክ ይመጣል ሚስጥራትን ሊገልጥ ይመጣል እስራትን ሊፈታ ይመጣል ከተያዝንበት ወጥመድ ከአጋንንቶች አሰራር ሊፈታ ኃይል ሊያስታጥቅ ይመጣል እግዚአብሔር ሃሌሉያ ወገኖቼ መጽሐፍ ቅዱሳችን ሙሉ የእግዚአብሔር ቪዚቴሽን የሞላበት ነው የእግዚአብሔር የመለኮት ጉብኝት ያለበት ነው ዛሬ የምንጠቅሳቸው ጥቅሶች የዛኔ አባቶቻችን ወንድሞቻችን ተጨንቀው አባቶ የታለ ባሉ ጊዜ እግዚአብሔር የመጣላቸው ነው ዛሬኛ የምንጠቅሰው ዛሬ የምንጽናናበት ቃል የሆነ ጊዜ ተጨነቁ የሆነ ጊዜ ለሞት አንድ እርምጃ ቀረኝ እነ ኤልያስ እኮ ወሰደን አሉ እኔ ከማንንም አልበልጥም ወሰደን የጭንቅ ጊዜ ነበር እግዚአብሔር ግን መጣ ሃሌሉያ ወገኖች አልነበረም እንደ እግዚአብሔር ከኤልያስ ጋር ነበረ አልነበረም እንደ ዛሬ እንደዛ ምጥ ውስጥ ሲገባ ትናንትና እግዚአብሔር አልነበረም እንደ በክብር ተገልጦ አንዳንዶቻችን እኮ እግዚአብሔር እኮ አለ እንላለን አለ ነገር ግን አንዳንድ ሲቹዌሽናችን አንችለውም እግዚአብሔር ራሱ በመለኮት ካልመጣ በስተቀር ሃሌሉያ ትናንትና አስጨንቆ ነበር ወደ 800 ነቢያትን እምሽክ አርጎ ይገርመኛል ደም በደም አድርጎት ነበር ወንዙን እኮ በነጋታው ግን ተጨነቀ የሚገባበት ጠፋው እግዚአብሔር ወገኖቼ ይጎበኛል ወገኖቼ እግዚአብሔር ይጎበኛል ነፃ ለማውጣት ይመጣል ሃሌሉያ የእግዚአብሔር ጉብኝት ይመጣልሃል የእግዚአብሔር ጉብኝት ይመጣልሻል የእግዚአብሔር ጉብኝት ይመጣልናል ወገኖቼ ነፃ ለማውጣት እስራኤልን ብትመለከቱ አንዳንድ ጥቅሶችን ላሳይና ከዛ በኋላ ሄዳለሁ እግዚአብሔር የጎበኛቸው ሰዎችን
እግዚአብሔር እስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ ጎንበስ ብለው ሰገዱ ይላል ዘጸአት 4:31 ላይ። በይበልጥ ደግሞ ዘጸአት 3:16 ላይ እግዚአብሔር መጎብኘትን ጎበኛችሁ በግብጽም የሚደረግባችሁን አየው አለ እግዚአብሔር። አየው አይቻለው አለ። አይቻለው የሚደረገውን አይቻለው አለ። በግብጽ ምድር ላይ አየው መጎብኘትን አሁን ጎበኛቸዋለሁ አለ። እንደዚህ አይቀጥልም አላቸው። አለ እዚህ ጉባኤ አንድ ሰው ከኔ ጋር ተስማምቶ አሜን የሚል ሃሌሉያ። አይቀጥልማ። መለኮት ጉብኝት ሲመጣ ቀጥ ይላል። ብሬክ የሚይዙ ብዙ ነገሮች አሉ እነግርሃለሁ። እንደሮጠ አይቀጥልም። ብሬክ ያስይዛል እግዚአብሔር። መጣው አለ መጣው አይቀጥልም። በቃ it's enough አላቸው። 400 ዓመት ተጨንቃቸዋል። now it's enough I'm coming አለ አባ ሃሌሉያ። ለሕዝብ ይሄ ይብራለት በተጨነቀበት በአሁኑ ሰዓት ለሕዝብ ይሄ ይብራለት ሃሌሉያ። ወገኖቼ ለደህንነት አንዳንዴ ደህንነትን እንፈልጋለን ከመዳናችንም እንዲሁ ደግሞ ከተለያየ ነገር ደህንነትን እንፈልጋለን። መዳንን ምን ፈልጋቸው ነገሮች አሉ። መጥምቁ ዮሐንስ ሲወለድ ዘካርያስ አባቱ እንደዚህ አለ፣ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝብ ቤዛ አደረገናል። ጎብኝቶ ለሕዝብ ቤዛ አድርጓል አለ ሃሌሉያ። ሉቃስ 1:68 ላይ የእስራኤል ጌታ ይባረክ ጎብኝቶ ለሕዝቡ ቤዛ አደረጓል። ኢየሱስ ጌታ ነው። እንደገና ወገኖቼ ለበረከት እግዚአብሔር ይጎበኛል። እግዚአብሔር ቤተልሔምን እንደጎበኘ እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለት ምራቷ ጋር ተነሳች ይላል ናሆሚ። ምክንያቱም የሆነ ጊዜ ላይ እነሆ ረሃብ ነበረ፣ ቤተልሔም ረሃብ ነበረ፣ ጥማት ነበረ። ተሰዳ ሄደች። ያውም ደግሞ አጣች ባሏንም ልጆቿንም። አሁን ግን እግዚአብሔር በቃ አለ አሁን በረከት አዝዣለሁ አለ። ዳቦ ቤቴል እንደስሟ ዳቦ የዳቦ ቤት እነሆ በረከት በበረከት እንደሆነ እግዚአብሔር እንደጎበኘ ሰማለች። እነግራችኋለሁ በዚህ ኢኮኖሚ ላይ አንዳንዶች ሌኦፍ የተባላችሁ እናንተ በረከታችሁ ከእግዚአብሔር ዘንድ ነው። እግዚአብሔር ቪዚት ያደርጋል። አሜን ወገኖች። በዚህ ኢኮኖሚ ላይ በዚህ አሁን ባለንበት ላይ እንደ ባለ አእምሮ እንደ መንፈሳውያን ሰዎች እየጸለይን ነው ለነገስታት ማስተዋል እንዲሰጥ በብዙ እግዚአብሔር እንዲጎበኝ እየጸለይን ነው። ነገር ግን ለናንተ ቪዚቴሽን አለ። እግዚአብሔር ይጎበኛል ነው አምላችሁ እንዴ? አንተ እኮ ኢኮኖሚ ከእግዚአብሔር ጋር ከሆነ እንደዛ ዛፍን በውሃ አጠገብ እንደተተከለ ድርቅን እንደማይፈራ ሙቀትን እንደማይፈራ ለምን ብትሉ ስሩን ሰዷል። ያንተ ኢኮኖሚ ስር ኢየሱስ ጋር ሰማይ ጋር ከሆነ ሃሌሉያ ክብር ለጌታ ይሁን። እግዚአብሔር ይጎበኛል ነው የምላችሁ ሃሌሉያ። እግዚአብሔር ምርኮን ሊመልስ ይጎበኛል። ሶፎንያስ 2:7 ላይ እንደዚህ የሚል ቃል ታገኛላችሁ። ዛሬ ነገራችሁ በጠላት የተወረሰ፣ ዛሬ ነገራችሁ በሰዎች የተያዘ፣ ዛሬ ነገራችሁ በአለቆቻችሁ የተያዘ፣ ዛሬ ነገሮቻችሁ በዚህ በተለያየ ሁኔታ የተያዘ፣ በፊት እናንተ እጅ ላይ የነበረ፣ በፊት እናንተ ይዛችሁት የምትደሰቱበት እግዚአብሔርን የምታመሰግኑበት ነገር አሁን ግን ምርኮ የሆነባችሁ እንደዚህ ያለ እግዚአብሔር የባህር ዳር ላይ ይሁዳ ቤት ቅሬታ ይሆናል፣ በዚያም ይሰማራሉ። አምላካቸው እግዚአብሔር ይጎበኛቸዋልና ምርኳቸውንም ይመልሳል ይላል ሃሌሉያ። ምርኮን የሚመልስ አምላክ ነው እግዚአብሔር። ሲጎበኝ ምርኮን ይመልሳል። ዛሬ የተወሰደባችሁ እንዴ ለስብከት ነው እንደዚህ ጋር የምንናገረው? ይሄ ቃል እውነት አይደለ እንዴ ወገኖች? የእግዚአብሔር ቃል እውነት አይደለም? ሕያው አይደለ? መጽሐፍ ቅዱስ ምን ይላል? ሕያው የሚሰራ በቃ እግዚአብሔር ምርኮን ይመልሳል። ዛሬ የተወሰደብን ኑሯችን
ልጆቻችን በተለያየ ነገር ውስጥ ያሉ ምርኮን እግዚአብሔር ይመልሳል። ሃሌሉያ። ጤናችሁ በተለያየ ነገር ውስጥ ያላችሁ እግዚአብሔር ይመልሳል ምርኮ። ትናንትና ወክ ስታደርጉ የነበረ አሁን ግን ያስነከሳችሁ፣ ትናንትና በሰላም ትተኙ የነበረ ዛሬ እንቅልፍ ያጣችሁ እግዚአብሔር ምርኮን ይመልሳል። ኦራባሃሻካቲያላቮስ ኢየሱስ ክርስቶስ ጌታ ነው። ይመልሳል አለ አምላካችሁ እግዚአብሔር ይጎበኛችኋልና። በቤታችሁ ጉብኝት ይመጣል። እመኑ ወገኖች፣ በቤታችሁ ጉብኝት ይመጣል። እግዚአብሔር ለሚሹትና እግዚአብሔርን ለሚሹት እግዚአብሔርን ለሚፈልጉት እግዚአብሔር መልካም ነው። በጣም ይገርማል። ባህር ዳር ለአይሁድ ቤት ቅሬታ ይሆናል። እነዚህ ሰዎች ከተማቸው ተወስዷል፣ ንብረታቸው ተወስዷል። ግን እግዚአብሔር በቃ አለ፣ በቃ አሁን ምርኳችሁን እመልሳለሁ አለ። የጤንነት ምርኮ ይመለሳል። የአገልግሎት ምርኮ ይመለሳል። ሃሌሉያ። የጠፋባችሁ የሆነ ነገራችሁ የተወሰደባችሁ በፊት በቃ ልዩ የሆነ የጸሎት ጊዜ፣ ልዩ የሆነ የጾም ጸሎት ጊዜ፣ አሁን ግን የሆነ ጊዜ ላይ ለትውስታ፣ የሆነ ጊዜ ላይ ብቻ ለማውራት፣ የሆነ ጊዜ ላይ እንዲህ ነበር ለምትሉ ያንን ህይወት እግዚአብሔር ይመልሳል። እግዚአብሔር ይመልሳል። ሃሌሉያ። እግዚአብሔር ይጎበኛል። ሌላው ወገኖች ይሄ አብሶ በጣም ይገርመኛል። አንዳንዴ መቼ ነው ይሄ ድምጽ በብዙዎቻችን የሚሰማ ድምጽ? መቼ ነው የምትመጣው? መቼ ነው የምትመጣው? ወደ ቀድሞ ነገር ስፍራ የምትመልሰኝ? እግዚአብሔር እንደዚህ አለው ለኤርሚያስ። እግዚአብሔር እንዲህ ይላልና በላቸው 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ። ሃሌሉያ። ለካ ስፍራም አንዳንዴ ለተወሰነ ጊዜ ነቅም ይሆናል እንጂ እግዚአብሔር ይመልሳል። ዳግም ያቆማል፣ ዳግም ይመልሳል እግዚአብሔር። ክብር ለጌታ ይሁን። ስለዚህ እግዚአብሔር ይጎበኛል። ክብር ለጌታ ይሁን። እግዚአብሔር ይጎበኛል። አንድ በጣም ያስተማረ ነገር ምንድነው ብትሉ፣ ጉብኝትና ዝግጅት አብረው መሄዱ ናቸው፣ ሊለያዩ አይችሉም። የአንድ ሳንቲም ገጽታዎች ናቸው። ጉብኝት ካስፈለገ ዝግጅት ያስፈልጋል። ያለ ዝግጅት ወገኖቼ የሚገርማችሁ ነገር ጉብኝት ራሱ ቢመጣ ሊያልፈን ይችላል። እየተጎበኘ እግዚአብሔር እየመጣ ደጅህን እያንኳኳ ላትከፍት ትችላለህ። I'm here እያለ ልትዘጋ ትችላለህ። በጣም አስፈላጊ ነገር ነው። ተዘጋጁ። በማንኛውም የህይወት ጎዳና ዋና ነገር ነው ዝግጅት። ገበሬ ከመዝራቱ በፊት መሬትን ያዘጋጃል። ሚሊተሪ አገር ጦርነት ከመውጣቱ በፊት ዝግጅት ያደርጋል። ተማሪ ፈተና ላይ ከመቀመጡ በፊት ዝግጅት ያደርጋል። መንፈሳዊም ነገር ዝግጅት አለው ልላችሁ ነው። አሜን ነው። በጣም የገረመኝ አምላካችን ኢቭን ይሄ ድንቅ ግሩም አምላክ፣ ታላቅ አምላክ ራሱ ይዘጋጃል። የሚገርም ነው። ብዙ ቦታ ላይ ማየት ትችላላችሁ። ነገር ግን ሁለት ጥቅሶች ላንበብና ከዛ እንቀጥላለን። ኤፌሶን 1:4-5 ላይ እንደዚህ ይላል፣ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅሩ እንሆን ዘንድ በክርስቶስ ምን አለን ይላል? መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስለ እርሱ ልጆች እንሆን ዘንድ አስቀድሞ ወሰነ። የእግዚአብሔር ዝግጅት አይገርማችሁ? በጣም የሚደንቅ ነገር ነውና እግዚአብሔር እንዴት ይዘጋጅ እንደነበረ የሚገርም ነገር። ትናንትና አንድ ክላስ እየወሰድኩኝ
እንትን ያደርገኝ ነበር አይ ዶንት ኖ ከታያችሁ ይሄ ክላስ ይወሰድ መስቀሉ ላይ ይሄ የምታዩት የማደሪያው ድንኳን አይ ዶንት ኖ አንዳንዶቹ ትልቅ መነጽር ያስፈልገናል መሰለኝ ቋላ ያላችሁ ይታያችኋል ፈተና አቤት መንገን በሰጠው ጥሩ ነበር ኤኒዌይ ሲሞን እና መስቀሉ ይታያችኋል እና መስቀሉ ላይ የሚገርመው ማደሪያው ድንኳን ራሱ መስቀል ያሳያል እና እያንዳንዱ ነገር እግዚአብሔር አስቀድሞ ሲዘጋጅ ነበር አንተ ለካ ዝግጅት ያስፈልጋል ለጉብኝት ዝም ብለ አሁን የተለመደ የለም አሜን ትናንትና ምን ስታረግ አሁን አሜን ትላለህ አየ ዝግጅት ያስፈልጋል ብትቀልበውም ታቃል አይደል ሉዝ ታረጋዋል አይመስላችሁ ወጣ ስትል ወፍ ነው የሚለቅም እውነት ቃል ለቅሞብህ እንዴት ይሄን አይለቅምብህ ወገኖቼ ዝግጅት ያስፈልጋል እስቲ አሜን በል ዝግጅት ያስፈልጋል እያንዳንዱ የማደሪያውን ድንኳን የጌታ ልብሶቹን አሁን እዛ ላይ ከለሮቹ ራሱ እያንዳንዱ ነገር ኢየሱስን የሚያመለክት ነበር እግዚአብሔር ይዘጋጅ ነበር ለላችሁ ጠበቅ ላረግላችሁ አምላካችን ይዘጋጅ ነበር ኢየሱስም ምን አለ ልባችሁ አይታወክ በኔ እመኑ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ ልሄድና ስፍራን አዘጋጅላችኋለሁ እኔ ባለውበት እናንተ እንድትኖሩ እሄዳለሁ ሄጄም ስፍራ አዘጋጅላችኋለሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደኔም ወስዳችኋለሁ ስለዚህ የእግዚአብሔርን በረከት ለማግኘት አማኝ መዘጋጀት አለበት አክቹአሊ ከእግዚአብሔር ጉብኝት ጋራ ለመገናኘት ላለመተላለፍ አንዱና ዋንኛው ነገር ምንድነው ብትሉ ዝግጅት ነው በኋላ መጣበታለሁ ብዙ ነገሮች ሊኖሩ ይችላሉ እኔ ግን 3 ሐሳቦችን ነው በኋላ የምናገረው እንዴት በምን አይነት መንገድ ብንዘጋጅ ከመጽሐፍ ቅዱስ ያየሁትን እንነጋገራለን ነገር ግን የእስራኤል ሕዝብ በብዛት ከመሲሁ ጋራ የተላለፈው ባለመዘጋጀት ነው ታውቃላችሁ አይደል ሚሊየን ሕዝብ ተላልፎታል ከኢየሱስ ጋር እንደመጣ አሁን ይሄ መንገድ ጠራጊ ይሄ በሙሉ ንስሐ የገባው የት ሄደ ግን ንስሐ የገባው ያ ሁሉ እናንተ የፍኝት ልጆች ብሎ ማት ነው ያየው የት ገቡ እነዛ ሁሉ የሚገርም ነው የሉም እኮ ወገኖቼ በጣም የታወቀ አንድ ጥቅስ አብሶ ይህን ከእግዚአብሔር የተላከላቸውን መድኃኒት መጥቷል ጉብኝቱ አለ አልጎበኘም እግዚአብሔር መሲሁ አልመጣም መጥቷል ግን አገኙት አላገኙትም ለምን ብትሉ ስላልተዘጋጁ ምክንያቱም መጽሐፍ ቅዱስ ሉቃስ 19 ላይ እንደዚህ የሚል ቃል ታገኛላችሁ 41 ላይ እንደምታውቁ ለሰላምሽ የሚሆን በዚህ ቀን አንቺስ እንኳን ብታውቂ ለሰላምሽ የሚሆን በዚህ ቀን ማለት ኦሬዲ ዲቫይን ቪዚቴሽን አለ ኦሬዲ መሲሁ አለ ወክ ያደረገ ነው ያ የተነገረለት ያ ሙሴ ያወራለት ያ ከዘፍጥረት እግዚአብሔር ለአዳምና ለሔዋን ያወራቸው አሁን እኮ ወክ ያደረገ ነው በመካከላቸው መጥቷል እኮ እነሱ ጋር ነገር ግን አላወቅሽም ማለት አሁን ግን ከዓይንሽ ተሰውሯል ወራቶች ይመጣሉ ጠላቶችሽም ቅጥር ይቀጥሩብሻል ይከቡሻል በየበኩሉም ያስጨንቁሻል አንቺም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም ይልና የመጎብኘትሽን ዘመን አላወቅሽምና እግዚአብሔር መጥቷል እግዚአብሔር አሁን ህዝቤን ጎበኛለሁ ብሎ መጥቷል መሲሁን ልኮታል በዘመን ሁሉ የተነገረለት ኢየሱስ ከዘፍጥረት እስከ ሚልኪያስ ይኸው ሚልኪያስ የምናነበው
አሁን ወክ ያደረገ ነው ዮሐንስ እንደዚህ አለ የእስራኤልን ኃጢአት የሚያስወግድ የእግዚአብሔር በግ ይሄውና አላቸው he's walking እየመጣ ነው ይሄው እሱ ነው እኔ በውሃ ጠመቅኳቸው አይደል እሱ እያለ ያሳያቸው መጽሐፍ ቅዱስ ምን እንደሚል ታውቃለህ ብዙ ሰዎች ተሰናከሉበት ይሰናከሉበትም ነበር ስለዚህ ጉብኝት ብቻውን በቂ አይደለም እግዚአብሔር ቢመጣም አስገድዶ አያስጠጣም አስገድዶ አያጎርስም የተዘጋጁ ግን ያገኙታል ለተዘጋጁ የእግዚአብሔር ጉብኝት አልፋቸው ሃሌሉያ ክብር ለእግዚአብሔር ይሁን አብሶ ይሄን ቃል ሳነብ በዚያ ቀን ብታውቂ እኔ በጣም የደነቀኝ እንዴ አንዳንዱን እኮ ወደኛ ማምጣት አለብን አይደል እንዴ ወይስ እንዳልሆነ አንዝም ብለን አናልፈውም እንዴ በጣም አየሁኝ አንዳንዴ ወገኖቼ ምን እንደምፈራ ታውቃላችሁ ይሄን ሳነብ ይሄ የምንጮህበት እግዚአብሔር ሆይ ብለን ያልንበት በመካከላችንስ እየሆነ ካለስ ሳናቀው ለካ ብዙ የእግዚአብሔር ነገር ያልፈናል ለካ ገብታችሁ አንዳንዴ እግዚአብሔር እያለ ልንተላለፍ እንችላለን ምክንያቱም ባለማወቅ በጣም ነው የደነገጥኩት እንዴ ጌታ ሆይ አልኩኝ ባለመዘጋጀት ለካ የፈለኩትን ጾም ጸሎት ሊያዝ ልቤ ግን ካልተዘጋጀ የሚመጣውን ጉብኝት ላላገኝ ይችላል ክብር ለጌታ ይሁን ወገኖቼ መጽሐፍ ቅዱስ ላይ ያስቀመጡልን እነዚህ እግዚአብሔር ጎበኛቸው የሚባሉ የሆነ በቃ አታልፈኝም ያሉ ሳትነካኝ በፍጹም ፈውሰኝ ሄዳ የቀሚሱን ዘርፍ ይዛ የዳዊት ልጆች ማረኝ እነ ዘኪዮስ እሱን ለማየት ያላሰለፉት ጥቂት ተጻፉልን ለካ ብዙ ሰው ለካ አልፎታል መጽሐፍ ቅዱስ እነሱን ቢጽፍ መጽሐፍ እንደማይበቃ ታውቃላችሁ ለካ ብዙ ሰው መድኃኒት መጥቶ በመድኃኒቱ አልተፈወሰም የተጻፉልን ለካ መጽሐፍ ቅዱስ የጻፈልን የተጎበኘ ብቻ አይደለም ተዘጋጅተው አታልፈንም ያሉ ናቸው ተዘጋጅተው የጠበቁት ናቸው እንዲጻፉ ያደረገው እኛም ዛሬ እንድንጠቅሳቸው ያደረገ እንጂ ብዙዎች እኮ ከሱ ጋር ተላልፈዋል ወገኖቼ በጌታ ፍቅር ለምናችኋል መንፈሳችሁ የነቃ ይሁን ጉባኤ ውስጥ የሆነ ነገር ሲሆን እወቁ ጸሎት ቦታ ላይ የሆነ ነገር ሲሆን ወቁ መንፈሳችሁ የነቃ ይሁን የሆነ ነገር ሲያልፍ የሆነ ነገር በማለዳ ሲቀሰቅስ በሌሊት አትተኛ ንቃ እግዚአብሔር አስቀድሞ የሆነ ነገር ሊያወራ ፈልጎ ነው ተዘጋጅልኝ እያለህ ነው አሜን ወገኖች ያዕቆብ ዘፍጥረት 28 ላይ ምን አለ ያዕቆብ ከእንቅልፉ ተነስቶ ብድግ ብሎ ሲነሳ እግዚአብሔር በዚህ ነበር እኔ ግን አላወኩ አይ አንዳንዴ እንቅልፍ ይዞህ ነው ይሄን ልናገር እንቅልፍ ይዞሽ ነው እንጂ እግዚአብሔር ኧረ ተው እኔን ላስገባ አንተስ ብትልኝ እንቅልፍ ይዞኝ አዎ እንዴ እንቅልፍ ሲነሳ ለካ እግዚአብሔር ምን በዚህ ነበር እኔ ግን አላወኩ አይዟችሁ አይ ብዙ ጊዜ በጎ ተናግረና አይዟችሁ አዎ እንቅልፍ በእናንተ አልተጀመረም በእኔ አልተጀመረም ሐዋርያትን ተኝተው አልፏቸው ያዕቆብ ልክ ከእንቅልፉ ሲነሳ አንዳንድ ሰው ካለፈ በኋላ ነው የሆነ ከዛ በኋላ እኔ አይ ሪሜምበር ላይት ሃውስ ከዚህ በፊት ተናግሬዋለሁ እንደው ማረሳውም አቹ ነበረ ቃል የሚያካፍለው እና የእግዚአብሔር መንፈስ የሆነ ነገር ኦርጋን እየተጫወቱ እያስመለኩ ነው በቃ የሆነ ነገር መጥቷል የሆነ ነገር ሊሰራ ፈልጓል ሳይ ታይሙ ደግሞ ሄዷል ከዛ በቃ በእውነት ነው ማለት ይታወቃል አንዳንዴ እንደዛ አይደለ በሰዓት ታስረን አቢዩዝ ምናደርግ ማለት አይደለም ግን ስራቶቻችን ራሱ ያሳልፉታል እግዚአብሔር ከዛ አይ ማቆም አለብኝ ብዬ አቆምኩኝ
ምንድነው የኔ አመለካከት የኔ አስተሳሰብ በኋላ ልካችሁ ሲጨርስ አገልግሎቱን እመለስበታለሁ ገስ ተመልሼ ኦርጋኑን ብለው እንደዛን ቀን ወይኔ በቃ እንትን ሁሉ ጠፋ ነው የምላችሁ ዝም ብሎ ጨዋታው ራሱ ጠፋ መጫወቱ ራሱ ጠፋ እግዚአብሔር አስተማረኛ በቀረብኩ ጊዜ በመጣው ጊዜ አንተ ይሄ እኮ ያንተ ቤት አይደለም it's my house አንተ በፈለከው ሰዓት አስቆመኝ በፈለከው ሰዓት ልታስቀጥለኝ አትችልም ይሄን ስላችሁ አቢዩዝ እናርግ ማለት አይደለም we know የእግዚአብሔር መንፈስ ሲመጣ ሳይመጣም እናቃለን ሰዎች ሲያደርጉ እናቃለን ታቃላችሁ እኛ በብዛት አገልጋይ ስለሆነ እናንተ ታቃላችሁ ስለዚህ ወገኖቼ ምን ልላችሁ ነው ዝግጅት በጣም አስፈላጊ ነው አሜን በሉ እስቲ መጽሐፍ ቅዱስ አንድ ቦታ ላይ በጣም የደነቀኝ ድሮ ሳነበው ምን ማለት ነው እምለው የሰው ልጅ በመጣ ጊዜ በመድር እምነት ያገኝ ይሆንን እስቲ ዝም ብላችሁ አሁን ያለንበትን ይሁንና አሁን it makes sense የሰው ልጅ በመጣ ጊዜ እምነት ያገኝ ይሆንን ማለት ተዘጋጅቶ ይጠብቀኝ ይሆን ህዝቡ በዚህ እምነት ውስጥ ነው ያለ ሉቃስ 18 ላይ በእውነት የዛሬ 15 ዓመት ይሄን ቃል ሳለም ጌታ ምንድነው ማለት ሳትነን የዛኔ ሳትነን በቃ መንፈስ ቅዱስ ሃሌሉያ ክብር ለጌታ ይሁን እንዴት ይሄ ቃል ጌታ መጥቶ እንደውም እኛን ጎትታለን እንጂ እግዚአብሔርን ክብር የምንልበት ጊዜ ነው እና አሁን ግን it makes sense ቸርች ያለችበትን ሳይ ስለዚህ ወገኖቼ የእግዚአብሔር ጉብኝት እንዳያልፈን በምን እንዘጋጅ አንድ ሶስት ሐሳቦች እናገራለሁ አንድ በንስሐ የሆነ ጊዜ ላይም ተናግሬያለሁ ንስሐ በጣም ኔጌቲቭ ወርድ ተደርጎ ተወስዷል በት ንስሐ ኔጌቲቭ ወርድ አይደለም ንስሐ አክቹአሊ ከበረከት ጋር የሚያገናኝ ነው እስቲ አሜን በሉ እንዴ ንስሐ ከበረከት ጋር የሚያገናኝ ነው ንስሐ ከጉብኝት ጋር የሚያገናኝ ነው ንስሐ ከእግዚአብሔር ጋር የሚያቀርብ ነው ባይ ዘ ዌይ ነገ እግዚአብሔር በዚህ ያልፋልና ህዝቡ ሁሉ ምን ይሆን አለ የተቀደሰ ይሁን ይቀደስ አይደል የሚገርመው አሁን ስታስቡት ንስሐ ይግቡ ነው ይቀደሱልኝ ነው አይደል የሚለው ለምንድን ነው ነገ እግዚአብሔር ሊባርካቸው ስለዚህ ድልድይ ነው ንስሐ ኔጌቲቭ ወርድ አይደለም ብዙዎቻችሁ እንደሚሉት ብዙ አበዛችሁት እንደሚሉት አይደለም ወገኖቼ ንስሐ በንስሐ የእግዚአብሔር ጉብኝት ይመጣል በንስሐ ከእግዚአብሔር ጉብኝት ጋር እንገናኛለን አክቹአሊ መጥምቁ ዮሐንስ በመጀመሪያ ያለው መንግስተ ሰማይ ቀርባለችና ምን በሉ ንስሐ ግቡ አንዱ ከእግዚአብሔር ጉብኝት ጋር እንድንገናኝ የምንዘጋጅበት በንስሐ ራሳችንን ወገኖቼ በርግጥ ለንስሐ የሚገባ ፍሬ አድርጉ ብሎ ይናገራል ቁጥር 1 ላይ ደግሞ መንግስተ ሰማይ ቀርባለች ማቴዎስ 3 ላይ ነው ማነበው ማቴዎስ 3 ላይ መንግስተ ሰማይ ቀርባለችና ንስሐ ግቡ ከዛ እንግዲህ ለንስሐ የሚገባ ፍሬ አድርጉ ይልና 6 መጥምቁ ዮሐንስ ይቀጥላል የጌታ መንገድ አዘጋጅ ጥርጊያውንም አቅኑ እያለ በመድረ በዳ የሚጮህ ሰው ድምጽ የተባለው ይህ ነውና አሁን ምንድነው ሊመጣ ነው ቪዚቴሽን አለ ገብቶታል ባይ ዘ ዌይ መጥምቁ ዮሐንስ ገብቶታል ሊያሳያቸው ነው ቀርቧል ከመቅረቡ በፊት ግን ህዝቡን ያዘጋጅ ነበር በምን ብትሉ ንስሐ ግቡ ወገኖቼ አንዱ የምንዘጋጅበት መንገድ ንስሐ ነው ንስሐ የምንገባባቸው ነገሮች ማሳደር የለብንም እስቲ አሜን በሉ ከእግዚአብሔር ጋር መስማማት ያለብን ነገር ላይ ቢያመንም ወገኖች ቢያመንም ህመምም ቢፈጥርብንም ወገኖቼ ነግራችኋለሁ ከእግዚአብሔር ጉብኝት አይበልጥም ንስሐ መግባት አለብን ከእግዚአብሔር ጋር መስማማት አለብን ንስሐን ሳስብ
እኔ እንደተረዳሁት ሁሉን ነገር ያጠቃልላል። ምን ለማለት ነው? እኛ ሁሉ ነገራችንን የሁሉ በመንፈሳችንም በነፍሳችንም በስጋችንም የሚገለጥ ነው ንስሐ መግባት ማለት። ስሜታችንም ጭምር ስሜታችን እስኪሰማን ድረስ ገባችሁ? መጽሐፍ ቅዱስ ምን ይላል? ያዕቆብ ላይ ተጨነቁና ምን በሉ ይላል? እዘኑ አልቅሱም፣ ሰዎችም ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። ወገኖቼ የሆነ ነገር ይዘህ እንዴት ነው አንተ የምትደሰተው? የሆነ ሰውን አሳዝነ የሆነ ሰውን ጎድተ እንዴት ነው የምትዘምረው? ገባችሁ? ዝማሪያችሁ ወይም ደግሞ ደስታችሁ እየተደሰታችሁ ንስሐ አትገቡም፣ እያዘናችሁ እንጂ። ስሜትህንም መንካት አለበት ነው የምልህ። ሊያስለቅስ ያስፈልጋል፣ ስሜትህም መነካት አለበት። አንዳንዶች ለቃል ነው እግዚአብሔር ወይ በድያለሁ ተጥያለሁ በቃ አይ እኔ እኮ ይቅር ብያለሁ እኮ። you have to feel it። እውነት ያ ሰው ተጎድቶ እንደሆነ አንተም በዛ ፔን ውስጥ መሆን መቻል አለበት። እስቲ አሜን በሉ። ለዚህ ነው ንስሐ ወገኖቼ ፍሬ ብቻ ወይም ደግሞ ከዛ ነገር 180 ዲግሪ የምንመለስበት ብቻ አይደለም። አክቹአሊ እሱን እንድናደርግ የሚረዳን በስሜታችንም ፔኑ ሲሰማን ነው። ለዚህ ነው ያዕቆብ ዝም ብሎ አይደለም ቃል ለመሙላት ተጨነቁ አለ። እዘኑ፣ አሳዝናችሁ እዘኑ ወገኖቼ፣ በድላችሁ እዘኑ። አሜን አሜን። የለም አንተ አረ እጂ እስካሁን አሜን ብላችሁ እዚህ ላይ ምን አረ ተናግሬ ያለው ንስሐ ኔጌቲቭ ወርድ አይደለም፣ ፖዚቲቭ ወርድ ነው። አሜን ነው። አዎ አይዟችሁ። በጣም እንደዚህ አሁን ልክ እንደ ባንዲራ እንደወጣው አይደለም፣ እንደሚወራው አይደለም። ንስሐ ባይዘው እግዚአብሔር በጣም ይገርመኛል። ራእይ ላይም ሳነብ ነበር፣ ዕብራውያን ላይም እግዚአብሔር የሚወዳቸውን ምን ይላል ይቀጣቸዋል አይደለ? የገረመኝ የሚወዳቸውን ነው። ብዙ ታሪክ ስሜታችን ሌላው ወገኖቼ ከስሜታችን አልፎ በንግግር በድያለው የሚል ቃልን ማውጣት መቻል አለብን። አሜን። ምክንያቱም መጽሐፍ ቅዱስ በደሌን ምን እላለሁ አለ እናገራለሁ። አንዳንዶች ኖ በድያለሁ። አሁን አንዳንድ ነገሮችን እንዳልጠራ ብዬ ነው። በድያለሁ፣ ዋሽቻለሁ። እዛ ሲሄድ እንትንጋ ሲሄድ ጌታዬ ዋሸሁኝ። እስቲ አሜን በሉ። ተራ እንትን ሆነባችሁ ወንጌል ዋሸው እንዴ! እዛ ልክ ሲሄድ እሷን ሳያት በቃ ዋሽቻለሁ። ጌታዬ ዋሽቻለሁ፣ በድያለሁ። ምክንያቱም ዳዊት ምን አለ? በደሌን እናገራለሁ። ስለዚህ ስሜትንም እዘኑ በእውነት ሊሰማን ያስፈልጋል። ስለዚህ ንስሐ ወገኖቼ የምንገባበት ምን ነገር አለ? አሁን እንኳን በጌታ ፊት ነው የምለምናችሁ። ከአንድ ሰዓት በኋላ ምን እንደሚሆን አናቅ። በጌታ ፊት ነው የምነግራችሁ። ያንድም ነገር ዕዳ እንዳይኖርባችሁ በጌታ ፍቅር እለምናችኋለሁ። እንዳገልጋያችሁ እንዳገልጋይ እዚህ ጋር ቆሜ የምነግራችሁ በአንድም ነገር የሆነ ነገር አይኖርባችሁ። እስቲ አሜን በሉ። ምንም ነገር አይኖርባችሁ። ንጹህ ሆናችሁ ውጡ። እስቲ አሜን በሉ። ንጹህ ሆናችሁ ተኙ፣ ንጹህ ሆናችሁ ተነሱ። የሚያቆሸሽበት ቦታ እንዳለ አውቃለሁ። ለዚህ ነው ንስሐ መሳሪያችን ነው፣ መታጠቢያችን ነው። አሜን። ድሮ ያው ውሃ ምናምን ሙቀዋ የለ፣ አሁን ነው የምንቃጠለው ሻወር ስንወስድ። ግን ውሃ እያለ
ቀዝቃዛ ስለሆነ አልታጠብም እንላለን እንታጠባለን ለምን የሆነ ቢያቀዘቅዘንም ነገር ግን ምን ያደርገናል ያጥበናል ያነጻናል ነገ ከሰዎች ጋራ ወይም ደግሞ በኋላ ከሰዎች ጋራ ጥሩ ሽታ ሊኖረን ወገኖቼ አሁንም ደግሜ እላለሁ ምንም ዕዳ እንዳይኖርባችሁ ከፍቅር በስተቀር እስቲ አሜን በሉ አዎ እንዳትተኙ ይሄ አንዱ ስሜታችሁ እንዳትተኙ እንቅልፍ እንዳይወስዳችሁ አሳምማችሁ እንቅልፍ እንዳይወስዳችሁ የሆነ ነገር አርጋችሁ እንቅልፍ አይወስዳችሁ ቀጥል ይያላችሁ ነው ወደ ሌላ የትኛው ነው የምትናገረው ሁለተኛው ላይ ሄድ ይያላችሁኝ ነው ጌታ ይባረክ ሃሌሉያ ይሄዳለው ምሳሌ 28:13 ኃጢያቱን የሚሰውር ምን ይላል አይለማም የሚናዘዛትና የሚተዋት ግን ምህረትን ያገኛል ለዚህ ነው በአፋችሁ ተናገሩ ጸሎት ቦታ ላይ አንድ ምክር መሰጣችሁ ኦኬ ሌሎቹ እንዲሰሙ አይደለም ግን እናንተ ጆሮአችሁ እንድትሰማም እንደው አትሊስት በሆነ ነገር ተናገሩ በቃ አንተም በድያለሁ አሳዝኛለሁ በዚህ ነገር ስፔሲፊክ ሁኑ ጀነራል ንስሐ የሚባል የለም አሜን ወጭም ሁሉን አትበድሉ ሁሉን ነገር አታበላሹ ማለት የሆነ ያበላሻቱት ነገር አለ አይደለ በቃ ጎ ስፔሲፊክሊ እዛ ቦታ ላይ ስሩ ባይዘው ይረዳልም በዛ ነገር ላይ ስታተኩሩ እዛ ነገር ላይ መጸለይ ተጀምራል እዛ ላይ መስራት ተጀምራላችሁ ጌታ የተባረከ ይሁን ስለዚህ ወገኖቼ ለንስሐ ልባችን የቀረበ ይሁን ስለዚህ በንስሐ በመዘጋጀት የእግዚአብሔርን ጉብኝት በህይወታችን ላይ ማምጣት እንችላለን ሌላው ሁለተኛው በረሃብና በጥማት በተለያየ ጊዜ በተለያየ ነገር በዚህ ነገር አውርቻለሁ ረሃብ በሌለበት አጠባበቅ ሩቅ አያስኬድም የአንዳንዶቻችን አጠባበቅ በጣም እንደተራበ አይደለም ለምን ብትሉ እስራኤል እግዚአብሔር መጥቶ ነበር ጉብኝት አርጎ ነበር አጠባበቃቸው ግን እንደተራበና እንደተጠማ አይደለም የተራበና የተጠማ ሰው ወገኖች እንኳን እግዚአብሔር እኔ አውቀዋለሁ የሚራብና የሚጠማ አውቀዋለሁ ስለዚህ መጽሐፍ ቅዱስ ሲናገር ጽድቅን የሚራቡ ምን ይላሉ ይጠግባሉ ብፁዓን ናቸው ይጠግባሉና ማቴዎስ 5:6 ላይ እግዚአብሔር እንደዚህ አለ የተራበችን ነፍስ ምን እላለሁ አለ አጠግባለሁ ሃሌሉያ እግዚአብሔር የሚያጠግበው የተራበችን ነፍስ ነው ስለዚህ ከእግዚአብሔር ጉብኝት ጋር ለመገናኘት ከጉብኝቱ ጋር ላለመተላለፍ የምናደርገው አንዱ በራብና በጥማት ሆነን እሱን ስንጠባበቅ ኢየሱስ ጌታ ነው ጌታ መጽሐፍ ቅዱስ 55:1 ላይ እናንተ የተጠማችሁ ሁሉ ወደ ውሃ ኑ ገንዘብን የሌላችሁ ኑና ግዙ ብሉም ኑ ያለ ገንዘብ ያለ ዋጋ ያለ ወይን ጠጅ ወተት ግዙ ይላል ኢሳይያስ 55:1 ላይ ራብና ጥማት በሌለበት መተላለፍ አለ የተራበ ሰው በምንም ምክንያት ይሁን የእግዚአብሔርን ጉብኝት ጋራ ይገናኛል ራብ የሌለው ሰው ወገኖቼ ምክንያት የሚያበዛ ሰው አንዱ ራሳችንን ምንፈትንበት አንዱ ነገር ልንገራችሁ የምክንያት ሰዎች እንሆናለን ያ ጌታ ኢየሱስ ክርስቶስ አክቹአሊ ስለ እግዚአብሔር ነገር ሲናገር በምሳሌ የገለጠበት ቦታ ላይ ታቁታላችሁ አይደል ሉቃስ 14:15 ላይ እስቲ እናውጣው ሉቃስ 14 ላይ
16 ጀምሮ እንደዚህ ይላል አንድ ሰው ታላቅ ራት አድርጎ ብዙዎችን ምን አለ ይላል ጠራ በእራቱም ሰዓት የተመደቡት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያዎቹን ላኩ ምን ብሏል ተዘጋጅቷል ሁሉ ነገር ተዘጋጅቷል አለ አሁን የሚፈለገው የሚበላ ነው የሚፈለገው ያ መጥቶ ያዘጋጀውትን የሚበላ ሰው ነው የምፈልገውና ብሎ አክብሮ ጠራቸው ሁላቸውም በአንድነት ያመካኙ ጀመር ምክንያት የፊተኛው መሬት ገዝቻለሁ ወጥቼም ላየው በግድ ያስፈልገኛል ይቅር እንድትለኝ እለምንሃለሁ አለ ሌላውም 5 ጥምድ በሬዎች ገዝቻለሁ ልፈትናቸውም እሄዳለሁ ይቅር እንድትለኝ እለምንሃለሁ አለ ሌላውም ሚስት አግብቼ ስለዚህም ልመጣ አልችልም አለው ባሪያውም ደርሶ ይህን ለጌታው ነገር በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳና ወደ ስላች ፈጥነህ ውጣ ድሆችና ጉንድሾችን አንካሶችን ዕውሮችም ወደዚህ አግባ አለው የሚገርመው ስለነዚህ ስለ ድሆች ስለ ጉንድሽ ስለ አንካሶች ሲናገር እነዚህ የተራቡ ናቸው ጉብኝት የሚፈልግ ነው ስለዚህ ኦሬዲ ተዘጋጅተዋል ስለዚህ እነሱን ጥራ ወገኖች እነሱ አንድ ደቂቃ አልፈጀባቸው ግብዣውን አሜን ብለው ተቀበሉ የተራቡ ናቸው እነዛ ግን የገረመኝ ነገር ምክንያት ያበዙ ነበር ዛሬ እንደምናበዛው ምክንያት አይ በዚህ ምክንያት ነው እንዴት ነው አይ ይሄ ስላል ምክንያት ካበዛን ወገኖቼ ከጉብኝታችን ጋር እንተላለፋለን ስለዚህ ያልተራበ ያልተጠማ ሊገናኝ አይችልም ያመካኙ ጀመር አለ ዛሬ ወገኖቼ የኛ ምክንያት ምንድነው ይሄን ልበላችሁ ምንድነው ምክንያታችን ዛሬ የእግዚአብሔርን ነገር እንዳንራብ እንዳንጠማ የሚያደርገን ምክንያት ምንድነው ብዙ ምክንያቶችን እናቀርባለን ወገኖች ነገር ግን እግዚአብሔር ሂድ የተራቡ አሉ አለ ከዛ እንደዚህ አለው ጌታውን ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው ለዚህ ነው ፊተኞች ኋለኞች ፊተኞች የሚሆኑት በጌታ ፊት አሁንም ይሄን ደግሜ እላችኋለሁ የእግዚአብሔርን ነገር አትልመዱ አሜን አትልመዱ ዛሬም ትኩስ ይሆንላችሁ ያ ፍቅር በእውነት ዛሬም ቅኑ ልክ አዲስ መጥቶ ያለውን ፍቅር አይታችሁ እንዴ የኔ እንደውም በመቶ እጥፍ ሊበልጥ ይገባል በብዙ ዕውቀት በብዙ የእግዚአብሔር ጸጋና መንፈስ ልትቀኑ ያስፈልጋል ሃሌሉያ አሜን ወገኖቼ እና ይገባኛል ይሄ ቃል ገባ ፊተኞች ኋለኞች ፊተኞች የሚሆኑበት ጉንዱሾች ቀደሟቸው ጥልቅ እንዴ አስቡ የሆነ ግብዣው ላይ የታደሙ የተከበሩ ሰዎች አልመጡ ሲመጡ የሚታዩት ምስኪኖች የተራቡ ወገኖች እነዚህ ምስኪኖች የተራቡ ሰዎች ናቸው መንፈሳዊ ነገር የሚራቡ ስለዚህ እነዚህ የሚራቡ ከግብዣው ጋር ይገናኛሉ የሚራቡ ከዲቫይን ቪዚቴሽን ጋር ይገናኛሉ ከእግዚአብሔር ጉብኝት ጋር ይገናኛሉ ይሄን ብዬ ወደ የሚቀጥለው ልሂድ የሎዶቅያ ቤተክርስቲያን ትልቅ ምሳሌ ናት በዚህ ወገኖች በብዙ ሰምተናል ዛሬም ልናገረው ታውቁታላችሁ ታሪኩን አይደል በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ በራድ ወይም ትኩስ ብትሆን መልካም በሆነ ነበር እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው ብሎ የዚች የሎዶቅያ ቤተክርስቲያን ትልቁ በሽታ ምንድነው ጠግቤያለሁ I have enough ብላለች enough ምክንያቱም ሀብታም ነኝ ባለጠጋውኛለሁ አንድም አያስፈልግም I wonder ጌታ ኢየሱስ ክርስቶስ ያንን ቃል የተናገረው በደጅ ቆሜ አንኳኳለው ቪዚቴሽን እያለፋቸው ነው I'm knocking the door no አታስፈልገንም ምክንያቱ ባለጠጎች ነን ሀብታም ነን ይሄን ስለ የገንዘብ እንዳይመስል ገብቷቸው መስሏቸዋል መንፈሳዊ ነገር የሆነ ጥልቅ ውስጥ የገቡ መስሏቸዋል ስለዚህ ኢየሱስን ደጅ አድርገውት
እነሱ ጠግበናል ረክተናል አያስፈልግንም ብሎ እሱ ግን he keep knocking the door open እኔ ይዤ መጥቻለሁ ምግብ ይዤ መጥቻለሁ ከናንተ ጋር ራት ልበላ ነገር ግን ኖ ሎዶቅያ ቤተክርስቲያን ኖ አለች ወገኖች ጉብኝትን አንዱ በህይወታችን የሚያሳልፈው ራብና ጥማት ማጣት ዛሬ ስታቲስቲክስ ሲሰራ በኤቫንጀሊክ ቸርቾች በአሜሪካ በጣም የወረደው ነገር ምንድነው ብትሉ ረሃብ ጥማት የለም እና ብዙዎች አማኞች ሲጠይቁ እንዴት ነው ኦነስት ይሆኑ ሲጠየቁ እንድሮ ትጸልያለህ ኖ እና ጥያቄው እንድሮ ታነባለህ ኖ እና የለም ቲክ ምሰል የለም ኖ ኖ ኖ ኖ ኖ ኖ ኖ ታዲያ እንዴት ብሎ እግዚአብሔር ይጎብኝ ወይም ጎብኝቶ መጥቶስ ቢሆን ያንኳኳስ ቢሆን ወገኖቼ ስለዚህ ረሃብ ጥማት በህይወታችሁ ላይ ይምጣ ተራቡ ተጠሙ እግዚአብሔር የተባረከ ይሁን ሃሌሉያ ስለዚህ ረሃብ ጥማት ወገኖቼ የእግዚአብሔር ጉብኝት ጋራ እንድንገናኝ ያደርጋል አንዱ የምንዘጋጅበት በንስሐ ነው አንዱ ደግሞ በመራብና በመጠማት ሌላው በመጠባበቅ የመጨረሻ የምናገርበት ነው በመጠባበቅ በእምነት በመጠባበቅ ወገኖቼ ንስሐ አስፈላጊ ነው ረሃብ አስፈላጊ ነው ጥማት አስፈላጊ ነው ነገር ግን በእምነት መጠባበቅ ደግሞ ሌላ ነገር ነው ሌላ ሌቭል ነው ክብር ለጌታ ይሁን ከእግዚአብሔር ተስፋ ቃል ጋራ ቃል መቀበል አንድ ነገር ቢሆንም ነገር ግን እስከ መጨረሻው የተሰጠንን ተስፋ ይዞ መቀጠል በእምነት በሚመስልም እንዲሁም በማይመስል ጊዜ ከፍም ባለ ዝቅም ባለ ብርሃን ቢሆን ጨለማ ቢሆን ከፍታ ቢሆን ዝቅታ ቢሆን በእነዚህ ሁሉ ወገኖቼ በእምነት መጠባበቅ ለጉብኝት አንዱ ኢንግሪዲየንት ነው የምታውቁት ይሄ ስምዖን ካህኑ በጣም የሚገርመው የተስፋ ቃል አለው ምንድነው የተስፋ ቃሉ መሲሁን ሳታይ አትሞትም እኔ ስምዖን ይውላችሁ ለዚህ ነው የምላችሁ መቼም እንድንመራመር ባይፈቀድልንም ግን አንዳንዴኮ ማየት ያስፈልጋል ስምዖን ብቻ እንዴት ከዚህ ሁሉ ሚሊዮን ህዝብ እሱ እንዴት ተጻፈ ከዛ በኋላ እኮ ሐናንም ሜንሽን አድርጓል አይደል ወረድ ብሎ የቴዲያ ሁሉ ተስፋ ቃል ስለሌለው መሰለ ስለማይጠባበቅ ነው የተስፋውን ቃል ይዞ ሲመቸው እሳት ይጎርሳል ሃሌሉያ ይላል ሳይመቸው ግን ቁጭ አድርጎ የሚተኛ አረ እኔ ምን ነው ብለ እንዴ እና የተስፋ ቃል አለው እሱ መሲሁ ሳታይ አትሞትም አታንቀላፋም ማለት እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ ይህም ሰው የእስራኤል መጽናናትን ምን ይል ነበረ ይጠባበቅ ነበረ እቺን ቃል ያዙልኝ ምን ይል ነበረ ይጠባበቅ ነበር ልንገራችሁ በጣም ተስፋ የሚያስቆርጥበት ጊዜ ነው የኤማውስ መንገደኞች ኢየሱስን እኮ ፊት ለፊት ተጨባብጠው አብረው አድረው ተስፋ እየቆረጡ ሄደ ምን መሰለ የሚሏችሁ ተስፋ አድርገነው ነበረ እስራኤልን ይታደጋል ብለን ተስፋ አድርገነው ነበረ ስለዚህ ተታው ሄደዋል ይሄ ሰው ግን ይጠባበቅ ነበር ይላል ይሄን ስላችሁ ይመች ነበር አይመችም በእውነት እንዲጠባበቅ የሚያደርገው ነገር አለ የለም ሲሄድ አሁንም ቤተ መቅደስ ሲሄድ አሁንም የሚጠብቀው the same thing ነው the same ዘማሪዎች the same አገልጋዮች the same ካህን the same በገና የሚደረድር the same ሲሄድ የሚያገኘው አሁንም the same ነው በንጋታውም ሲሄድ የሚቀጥለውም ሻባት ሲሄድ the same የሚሉ ይሄ ሰው ግን የእስራኤልን መጽናናት ይጠባበቅ ነበር ይላል በማይመችም ጊዜ
ይገርመኛል። ሌላው አርጅቻለሁ አይልም፣ ደክም ያለው አይልም፣ በቃኝ አይልም። ጉልበቴ ዝሏል፣ አባቴ ሆይ ከአባቶች አልበልጥም ውሰደኝ አይልም። አይገርማችሁ? አይልም። ግን መጽናናትን ይጠባበቃል። ወገኖቼ አንዱ የምንዘጋጅበት በዚህ ነው፣ በእምነት በመጠባበቅ። ዝም ብለን ደመና ሲታይ ሃሌሉያ የምንል ገባችሁ? ሊዘንብ ነው የምንል ነገር ግን ደግሞ የሆነ ጨለምለም ሲል አይ የምንል ጌታ እንዲህ አይነቱ ገባችሁ ከጉብኝቱ ጋር እንድንተላለፍ ስለሚያደርገን ሁሉ ጊዜ መጠባበቅ አለብን። አሜን ነው ወገኖች? ዛሬ ተጠባበቁ። አሜን ነው ወገኖች? ዛሬ ወደዚህ ስፍራ መተናል አይደል? የተለዩ ዘማሪዎች የሉም አልነበሩም ከናሆሜ በስተቀር አይደል? ናሆሜ ነው ዛሬ ተጨመረው። ጌታ ይባርክ ናሆሜ። ሌላ በቃ የተሰም ነው አይደል? ይው እነግርሃለሁ ካልተጠባበቅ እንደዚሁ እንቀጥላለን። በእውነት በጌታ ፊት ጠብቄ ነው የመጣሁት። ዛሬም እጠባበቀዋለሁ። ዛሬም ባይሆን ነገም እጠብቀዋለሁ። ድንገት ይመጣል። የተነሳንበት ቃል የጠበቅነው ጌታ ድንገት መጥቶ ሲያጣ አባት ሆይ ከዚህ ጠብቀን። የጠበቅነው ጌታ ወደ መቅደሱ ድንገት ይመጣል። ወደ ቤት ድንገት ይመጣል። ወደ ቤተ ክርስቲያን ድንገት ይመጣል። ወደ አገልጋዮች ድንገት ይመጣል። ወደ ቤተሰብ ድንገት ይመጣል። ሲመጣ የሚጠባበቁ አፈፍ ያረጉታል። ግባ። ሃሌሉያ ክብር ለጌታ ይሁን። እንደነ ስምዖን ያሉ ወደ አንተ ግባ። በቃ የተዘጋጁ ለንስሐ የተዘጋጁ ተርቦ ተጠምቶ አለው እኮ ገንዘብ እኮ ሞልቶታል፣ ግን ተርቧል። ወደ ቤቱ ይዞ ገባና መዳን ለዚህ ቤት ዛሬ ሆነ አለ። ወገኖቼ እንደዚህ ሆነ። ይጠባበቅ ነበር። ጽድቅንና ትጉም ነበረ። አሜን። ጻድቅና ትጉም ነበረ። አንተ ይሄን አላየሁትም ነበር ፓስተር። ትጉ ነበር ይላል። አያያያያ ትክክል ነው ያነበብኩት አረ ወይ ትጋት። እኔ አንዳንዴ ይገርመኛል። አንዳንድ አማኝ ሰው የሆነ ነገር ከፈለገ ትጋቱ ልነግርህ አልችልም። የሆነ ነገር ካየማ ይተጋል። እነግርሃለሁ ዛሬም ትጋ። እስቲ አሜን በሉ። አይጥም ለአንዳንድ ሰው። ይሄ ግን ትጋ በሉት። አጠገብ ያለው ትጋ። እንዳትቆም ቀጥል ትጋ። አዎ ትጋ። ይጠባበቅ ነበር። የሆነ አንድ ፓስተራችን ነበረ ይሁን እንዲህ ሲለን ነበረ እኮ። ወይ ጉድ ምናምን እንዳትሉ አሜን ብላችሁ ከዛ ነገር ጋር ተገናኙ። እና ጻድቅና ትጉም ነበረ። መንፈስ ቅዱስ በእርሱ ላይ ነበረ። በጌታም የተቀባውን ሳይ ሞትን እንዳይ በመንፈስ ቅዱስ ተረድቶ ነበር። በመንፈሱም ወደ መቅደስ ወጣ። ዛሬ የጉብኝት ቀን። ዛሬ በቃ በመንፈስ ቅዱስ ጌታ ዝም ብሎ እንዳይመስል እኮ መንፈስ ቅዱስ መጥቶ እኮ ነው ያወራው። ዛሬ የጠበቅከው ያ የተጋ ስትሄድ ዝም ብሎ በቃ ስታገኝ አሁንም ካህኑ ዘሴም ካህን ዘሴም ዘማሪ ዘሴም መባ ሰብሳቢ ዘሴም ያ በዛ ሁሉ ጊዜ ምንም ሳታይ ደመና ሳታይ ንፋስም ሳታይ ዝም ብለህ ስተጋ የነበረው ዛሬ ግን ሪል ሊሆን ነው አለው። ዛሬ ከጠበቅከው ጋር ትገናኛለህ አለ። ይው እነግራችኋለሁ እናንተ የተጠባበቃችሁ ሰዎች ትገናኛላችሁ። ይሄ እርግጥ። ልክ እንደዚህ ባለው ጊዜ ወላጆች እንደ ሕጉ ልማድ ጊዜ ስጡኝ። በጣም አንድ ነገር አብሶ ይሄን መናገር አለብኝ። ለካ አንተ እኛ የምንጠብቅበት ከካህን ከቤተ መቅደስ የከበረ ነገር አይደለ? በቃ የሆነ ሂድ ብሎ ማንን ይሆን የሚጠብቅ የነበረው? ስምዖን በመንፈስ ቅዱስ ተረድቶ። ነገር ግን ያውም እርግብና ይሄ ምንድነው የሚባለው ዋኖስ ይዘው የሚመጡ በቃ እንደ ሕጉ ስርዓት
የእናቱን ማህፀን የሚከፍት ለጌታ ይሁን ተብሎ ስለነበር አንተ ለካ ያንዳንድ ሰው ጉብኝት ያለው ምስኪን ሰው ጋር ነው። አየ የምትጠባበቀው የሆነ ነው። አንተ ለካ ልክ ሲያቅፈው አልጠበቀም። ሲያቅፈው ይሄው አለው። ይሄው የምትጠባበቀው ይሄውና አሁን አሰናብተኛል። በቃኝ። አየው አላደገም እኮ ገና ብርቱ አይደለም፣ ገና የሚታቀፍ ነው። ነገር ግን አሁን አሰናብተኝ አለው። አሁን አሰናብተኝ ተቀብሎ አቀፈው። እግዚአብሔርም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋል። አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳን አይተዋል። እኔ እነግራችኋለሁ ካልተጠባበቃችሁ ትተላለፋላችሁ። እንደዚሁ አይደለም፣ መጠባበቅ አለብን። በእምነት በማይታይ ጊዜ ዘምሩ፣ በማይመስል ጊዜ ጮክ ብላችሁ ዘምሩ። እንደውም በሚገኝ ጊዜ አትዘምሩ። እሱ ስራውን ጀምሯል። አሜን። ተገኝቶ ካለማ በቃ አለ ነው። እሱ እኮ እየሰራ ነው። አይ በማይመስል ጊዜ ነው መዘመር። ሃሌሉያ። እንደነ ማርያም በሆነ ጊዜ የሆነ ከበሮ ያነሱ የሆነ ጊዜ ላይ ያስቀመጡ አይደለም። ኢየሱስ ጌታ ነው። ለስሙን ያቀን በእግዚአብሔር ለርሱ የጉብኝት ቀን ነው። አንድ ነገር ልበላችሁ፣ ኖርማል ዴይ become a special day for you. ኖርማል ዴይ ብላችሁ የመጣችሁት ስፔሻል ያደርገዋል እግዚአብሔር። በህይወታችሁ ላይ የምትጻፍ ቀን ያደርገዋል። ሃሌሉያ። ነገር ግን ስትጠባበቁ ብቻ ነው። ሃሌሉያ። ኢየሱስ ጌታ ነው። ይሄን ልናገርና ልጨርስ። በእምነት የማንጠባበቅ ከሆነ ቅድም እንዳነበብኩት የጌታ ጉብኝት ጋራ እንድንተላለፍ ያደርገናል። በዚያ ቀን አንቺስ እንኳን ብታውቂ አልተጠባበቁት። ስለዚህ የመጎብኛሽን ዘመን አላወቅሽምና አለፈሽ አላት። ክብር ለጌታ ይሁን። የሰራዊት ጌታ እግዚአብሔር ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ ያረጀ የወይን ጠጅም ቅልጥም የሞላበት የስብ ነገሮች የጥሩና ያረጀ የወይን ጠጅ ግብዣ አድርጓል። በዚህ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በሕዝብም ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና በዚያ ቀን እነሆ አምላካቸው ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል። በማዳኑ ደስ ይለናል፣ ሐሴትም እናደርጋለን። ይሄን ሁሉ ነገር አንበባችሁ አንድ ቁልፍ ሚስጥር የተናገረው ጠብቀነዋል እና ማዳኑን አገኘ። ቆመን እንጸልያለን ወገኖቼ። የጠበቅነው ጌታ ድንገት